ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? የዕለቱን አበይት መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ ለሚዲያችን ደግሞ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። أبا مش نكسب أبا تعالوا ما عاوزين ترقصوا عايزكم نحن نرقم لكم ولا عايزكم أبا أنا عنده عايزكم شيء ليه أستوي واسكي سكاشة عايزكم نحن نرقم هنا نوتي هنا متنا شيء نوتي حكم هنا متنا عايزكم ترولوا أبا نتوم أبا الأوزي ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። በቀዳሚነት የምንመለከተው መረጃ ውድ ተመልካቾቻችን በትግራይ ክልል ያለውን ሁኔታ ይሆናል። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸውን ቢቢሲ ትግረኛ ዘግበዋል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበት ተናግረዋል። ተፈናቃዮቹ በእርዳታ የሚደርሳቸው የምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበት ተዘግቧል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ታውቋል። ከ10 ሺህ በላይ ተፈናቃዮች የሚኖሩበት የሕጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ሕፃናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎች ለቢቢሲ ትግረኛ ተናግረዋል። የሕጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አሪያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙት አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍሴ ያለ የሚያመጣለን እንጀራም ደርቆ እርሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል የጥራት ችግር እንዳለበት ያስረዳሉ። ያቺንም የምትሰጠውን የማያገኝ አለ። ማሽላው ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያቺም የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ያለውን ችግር አስረድተዋል። እስከ ዛሬ በሕይወት መቆየታችን ራሱ ተመስገን ነው የሚባለው፣ ከአሁን በኋላ ደግሞ ምን እንደሚሆን አናውቅም ብለው ይናገራሉ። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአቢ አዲ፣ በሰሜን ምዕራብ አካባቢ ደግሞ ስለ እህልሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በሕጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃ አሪያ በበኩላቸው በካምፑ ውስጥ ዘግይቶ የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በዕድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው
ከጤና ሁኔታም አንጻር ያለባቸው ችግር የበረታ ነው ማለታቸውን ቢቢሲ ትግረኛ ዘግቧል። የረሃብ ችግሩ በተለያዩ አካባቢዎች ቢከሰትም በሕጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ሕይወታቸውን ማጣታቸውን ተናግረዋል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎችን ቀብረናል ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት መሆን አለመሆኑን አላስረዱም። በአሁኑ ወቅት በሕጻጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት እህል የማያገኝ አለ። የሚያገኘውም 1 ወይንም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም ሲሉ ይናገራሉ። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካሎ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎች መኖራቸውን ገልጸው በሕጻጽ ያለው የረሃብ ችግር የተባባሰው ከባለፈው ዓመት ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያ ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካሎ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑንም ጨምረው ተናግረዋል። ዶክተር ይካሎ አክለውም በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶችና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እርዳታ እንደሚበልጥ አስረድተዋል። በሕጻጽ የተፈናቃዮች መጠለያ ብቻ ከ14000 እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ሕፃናትና አዛውንቶች የበለጠ ተጎጂ መሆናቸውን ገልጸዋል። የዞኑ ዋና አስተዳዳሪ አቶ ግደው አዛናው ይህንን የተፈናቃዮች የረሃብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮቹ ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማያገኙ ይገልጻሉ። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደው ይህም በቂ እንዳልሆነና ደህንነቱ የተረጋገጠ ባለመሆኑ ችግር ማጋጠሙን ለቢቢሲ ተናግረዋል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኝ የዞኑ አስተዳዳሪ ጨምረው ገልጸዋል። በሕጻጽ የመጠለያ ጣቢያ አረጋውያን የሚበዙበት መሆኑ፣ ተፈናቃዮች ሲመጡ ዘግይቶ የመጡ አረጋውያን መኖራቸውና እነርሱን የሚያግዛቸው የሚጦራቸው ባለመኖሩ ችግሩን የበለጠ እንዲከፋ ማድረጉን አስተዳዳሪው ተናግረዋል። ይህንን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 2018 ዓ.ም ከ400 ኪሎ በላይ ዱቄት ከሽረ አካባቢ ወደ ሕጻጽ መጠለያ ካምፕ መወሰዱን ጨምረው አስታውቀዋል። ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑን እና የባንክ አካውንት ተከፍቶም እርዳታ ማሰባሰብ መጀመሩን አስተዳዳሪው ተናግረዋል። የራያ ዩኒቨርሲቲም የተለያዩ እርዳታዎችን በመያዝ ወደ አካባቢው እንደተጓዘ የተናገሩት አቶ ግደው በሽራ አካባቢ የሚኖሩ ሰዎች እንዲሁ በማህበራዊ ሚዲያ እርዳታ ለማሰባሰብ እየተንቀሳቀሱ መሆኑን አስተዳዳሪው ተናግረዋል። በትግራይ ክልል በተካሄደው ደም አፋሳሽ ግጭት ከ3 ዓመታት በፊት በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ሕጻጽ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ በተካሄደው ጦርነት በኋላ ግን ከተለያዩ የክልሉ አካባቢዎች የተፈናቀሉ ሰዎች መጠለያ ሆነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለአንድ ቀን ጉብኝት አዲስ አበባ ከገቡት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር በጽህፈት ቤታቸው በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተወያይተዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ሩቶ ጋር ሁለቱ ሀገራት የሁለትዮሽ ግንኙነታቸውን በሚያጠናክሩበት ሁኔታ ላይና በአፍሪካ ቀንድ የሰላም እና ጸጥታ ጉዳዮች ላይ ሀሳብ መለዋወጣቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ዶክተር አብይ የፕሬዝዳንት ሩቶ ጉብኝት በሁለቱ አገሮች መካከል ያለው ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ መሆኑንም ጠቅሰዋል። ፕሬዝዳንት ሩቶ በተያዘው ዓመት ለጉብኝት ወደ አዲስ አበባ ሲያቀኑ የአሁኑ ሁለተኛ ጊዜያቸው ነው። በአማራ ክልል ሰሜን ሸዋ ዞን የቀወት ወረዳ የሚሊሺያ ጽሕፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ትላንት ሰኞ ታህሳስ 13 አመሻሽ ላይ ባወጣው መግለጫ አስታወቀ። ከኃላፊው ጋር አብሮ የነበረ የወረዳ የሰላምና ደህንነት ጽሕፈት ቤት ሾፌር አስቻለው ዘውዴም በጥይት ሕይወቱ ማለፉን ጽሕፈት ቤቱ አስታውቋል። ጽሕፈት ቤቱ ጥቃቱን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ሲል የጠራቸው አካላት መሆናቸውን ገልጸዋል። የኢትዮጵያ ብር ዋጋ በተያያዘው የአውሮፓውያኑ ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው የመገበያያ ገንዘብ መሆኑን ዘገባው ጠቅሰዋል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመላክተዋል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም የመንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። የተባበሩት መንግስታት ድርጅት ስደተኞች ኮሚሽን ጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል ሲል ዛሬ ባወጣው መግለጫ አስጠነቀቀ። ሁኔታው በሰላማዊ መንገድ እንዲፈታ የጠየቀው ኮሚሽኑ በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖች ከድርጊታቸው እንዲቆጠቡ ጠይቋል። ኮሚሽኑ የስደተኞችን የተቀባይ ማህበረሰቦችን እና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣናት ጋር በቅርበት እየሰራ መሆኑን ገልጦ በትጥቅ እንቅስቃሴ ውስጥ ሲሳተፍ የተገኘ ስደተኛ ግን በሀገሪቱ ሕግ ይዳኛል ሲል አስጠንቅቋል። በአሁኑ ወቅት በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው እንደተቋረጠ ተገልጿል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ የሰራተኞች መኖሪያ ቤቶች ግንባታ ከ27.8 ቢሊዮን ብር ብድር ፈቀደ። ባንኩ እና አየር መንገዱ የብድር ስምምነቱን ዛሬ ተፈራርመዋል። የአየር መንገዱ ሁለተኛ ዙር የሰራተኞች የመኖሪያ ቤት ግንባታ 5000 ሰራተኞችን ተጠቃሚ እንደሚያደርግ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አየር መንገዱ በጠቅላላው ለ20,000 ሰራተኞቹ መኖሪያ ቤቶችን ለመገንባት ያቀደ ሲሆን በመጀመሪያው ዙር የቤት ግንባታ 1200 ያህል የተቋሙ ሰራተኞች ተጠቃሚ ሆነዋል። አየር መንገዱ የመኖሪያ ቤት ግንባታ ፕሮግራሙ የሰራተኞቹን ምቾት ለመጠበቅና ከስራ የሚለቁ ሰራተኞችን ቁጥር ለመቀነስ እንደሚረዳው ጠቁመዋል። የፕሬዝዳንት ትራምፕ አስተዳደር ሶማሊያና ኡጋንዳን ጨምሮ በ15 የአፍሪካ ሀገራት የሚገኙ የአሜሪካ አምባሳደሮችና ጉዳይ አስፈጻሚዎችን ማንሳቱን የአሜሪካ የዜና ምንጮች የዲፕሎማሲ ምንጮችን ጠቅሰው ዘገቡ። ከ15ቱ የአፍሪካ ሀገራት ከአምባሳደርነትና ጉዳይ አስፈጻሚነት የተነሱ አምባሳደሮችና ጉዳይ አስፈጻሚዎች በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው ሀገራት መካከል ኡጋንዳ፣ ግብጽ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሩን እና ሴኔጋል ይገኙበታል። በአፍሪካ ህብረት የአሜሪካ ቋሚ መልእክተኛ ስቲቫኒ ሱሊቫንም
ከተነሱት መካከል እንደሆነ ዘገባው ጠቅሰዋል። በቀድሞው ፕሬዝዳንት ጆ ባይደን የተሾሙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዝርዝሩ ውስጥ አልተካተቱም። ውድ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ዋና ዋና መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌሎች ሰበር መረጃዎች የምንመለስ ይሆናል። እስከዛው ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ለሌሎች እንዲደርስ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ሳጥን ብትጽፉልን የምንመለከተውና የምንመልስ ይሆናል።